እኔ ቺት የሚያደርጉ ሴቶችን አላበረታታም። እኔ ቺቲንግን አላበረታታም። ኤክሴል ከሆነ ግን እያበረታታውሽ አይደለም። አንዳንድ ሴቶች ግን መቼ ነው የምታገቢው ሲባሉ ለምን እንደሚናደዱ አይገባኝም። ማለት ተለነሱም ሰተሽ ተለኔም ስጪኝ ታይታይ ናም ሲለኝ ሰው በጣም ነው የሚያናደኝ። ምን አይነት ቅመም ብዬ ብለት ተልባ መሰለኝ። አንዳንድ ሰዎችን ስትጠሉ እግዚአብሔርን ከእናንተ ጋር እነዛን ሰው እኩል የሚጠላ የሚመስላችሁ ሰዎች አይደለም። ከግማሽ ሚሊዮን እና ከ500,000 ብር የቱ ይበልጣል? ግማሽ ሚሊዮን። ኦኬ እሺ፣ አንተስ? 5 ሚሊዮን። አንዳንድ ይቅርታ ስታረጉ ያ ሰው የበደላችሁ በደል አካሄዱ በድሏችሁ የቆየበት ጊዜ እናንተ በበደሉ የተሰቃያችሁበት የተጎዳችሁበት ጊዜ ሲመጣ ከሚያብራራው ነገር ጋር መመጣጠን አለበት። ሰላም ሰላም የተወደዳችሁ የሀገሬ ልጆች እንዴት ናችሁ? ሰላምታዬ በያላችሁበት የዓለም ዳርቻ ድረስ። እኔ በጣም ደህና ነኝ። እንዴት ከረማችሁ? እንዴት ሰነበታችሁ? እንዴት ዋላችሁ? እንዴት አደራችሁ? ስራ ሁሉ ነገር ሰላም ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮም እናንተ ብታዩዋቸው ብትሰሟቸው፣ እንዲሁም ደግሞ ሀሳባችሁን ብታካፍሉባቸው ያልኳቸውን የተመራረጡ ጉዳዮች ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከወደዳችሁ ደግሞ አደራ ሰብስክራይብ ማድረጋችሁን እንዳትረሱ። ሰሞኑን በጣም ሰብስክራይብ አርጉኝ እያልኩ ሰብስክራይበሬም በጣም ቀነሰ። ቪዲዮዎች መታየተው ሰብስክራይብ አድርጉኝ ስላልኩ ምንም ብቻ አልገባኝም። በጣም እይታው ቀነሰ። የምር ከቻላችሁ ገብታችሁ ቻናሌን ቼክ አድርጉት። ከበፊቱ በጣም ቀንሷል። እኔ ደግሞ 700 ስገባ ምናምን 1000 ይሞላል ብዬ በጣም ጓጓሁና መጓጓቴ ይሁን ምን ይሁን አላውቅም። ሰብስክራይብም እየተደረገ አይደለም፣ ቪዲዮዎቹም እየታዩ አይደለም። በጣም እያዘንኩ ነው። ግን ዛሬ ግን ሰብስክራይብ አድርጉኛል ብዬ ነበረ፣ ግን አልኩኝና ሰብስክራይብ አድርጉኝ። እናንተ ብታረጉ ምንም አትከፍሉበትም። ለእኔ ግን በጣም የጓጓሁበትን ነገር እንዲሞላ ታደርጉልኛላችሁ፣ ወይም ደግሞ ለእኔ ትልቅ ስጦታ ትሰጡኛላችሁ ማለት ነው። በሌላ አነጋገር አንድ ሰብስክሪፕሽን ስጦታ ነው ለኔ። ወደ ጉዳዩ ስናልፍ የመጀመሪያው ጉዳይ ሰላም ጋይስ፣ ዛሬ እንግዲህ ጸጉራቸው እንዲሰሩ ወደ ናቲ ጸጉር ቤት ይዣቸው መጥቻለሁ። ናቲ አሁን ላስተዋወቃቸው ነው። ናቲ ናስኪን ያባት ናቲ ማን አሃ በጣም ሀያል ይባላል። እሱ ደግሞ አባቱ ነው፣ ጸጋዬ ይባላል። ናቲ ይባላል። ሀያል የኔ ጸጉሬን የሚያስተካክለኝ እሱ ነው። በጣም አለን እንግባ። በጣም ያምራል። ቪቪአይፒ ነው። ቪአይፒ ሲቲ ሜን ሳሎን ያለ ነው። ሌትስ ጎ። አንድ አይነት እንድንመስል አይደለ? እንደዚህ ሰዎች መሃል ሮጦ አዶናይ እግር ስር ሄዶ እጁን በጣም እየሳመው ነበርና ያን ልጅ በፎቶ ካየ ወዲህ በወቅቱ አዶናይ አላስተዋልኩትም ነበር አለና በፎቶ ካየ ወዲህ ልጁን አፈላልጉኝ ብሎ ሰዎችን እየጠየቀ ነበር። ሰዎችም ደግሞ የ40 ዓመት ሰዎች ልጁን እያገኙ ይኸው አግኝተነዋል እያሉ ነበር። አሁን ግን ተገናኝተው ልጁ አዲስ አበባ መጥቷል። በጣም ደስ ይላል። አዲስ አበባ መጥቶ ከአባቱ ጋር እናቱ ጥላው ጠፋች። በሁለት ዓመቱ አንተ ብቻ ነው ያሳደግከው። ከዛ ናጋጂና ጀመርኩ። ዘና እያደረጋቸው ነው አዶናይ። ጸጉር ቤት፣ ምግብ ቤት፣ በቃ ብቻ በጣም ፈታ እያደረጋቸው ነውና በጣም ደስ ይላል። ጎበዙ፣ ፈጣኑ፣ ልበቅኑ አዶናይ እንግዲህ ብዙ ሰዎችን እያገኘ ነው፣ ብዙ ሰዎችን እየደገፈ ነው። ከዚህ ነገር ላይ ምን እንዳስተዋልኩ ልንገራችሁ። የነገሮች አጋጣሚ አንዳንዴ በቃ የሆነ ባላሰብነውና አሁን ልጁ ሊያስብ አይችልም። በእርግጥ እንደዛ አይነት ነገርና የሆነ የምንነሳበት ነገር አለና እኛ አሁን ከታዋቂ ሰዎች አግኝተን ፎቶ ለመነሳት የሆነ ታዋቂ ለመሆን ሰዎች እንዲያዩን ሰዎች በቃ እንዲያውቁን ብዙ እንጥራለንና ይሄ ልጅ በሆነች አጋጣሚ የአዶናይ ነጅ ሮጦ እንደዛ ሳመ። ደስ የሚል ፍቅር ነው። ግን
ከዛ ቪዲዮ ላይ ፎቶ ላይ እየታየ በጣም ሰዎች በሁኔታው ተገረሙበት። አዶናይ ማየው እና ተገናኘ እና ምን ሆነ? ፈመሰ በልጅነቱ። አባቱም ፈምሷል፣ እሱም ፈምሷል። ይሄ ለነሱ ጥሩ አጋጣሚ ነው እንትን ካሉበት ከተጠቀሙበት። እና አንዳንዴ እንዲህ ነው እንግዲህ ህይወት ነው። ወደ ሁለተኛው ጉዳይ ስናልፍ ወንድም ነው እኔ እኮ ተመሳስሎብኝ ነው ከኔ በላይ ታውቃለህ ማለት ደነገጥኩ። እኔ ለዚህ ለፀጉር ቆራጩ ለናቲ አዘንኩለት፣ የምር ተሳቀቅኩኝ ይሄንን ቪዲዮ ሳይ። አንዳንዴ ይሄ ምንድነው ፕራንክ የሚባል ነገር ከፈረንጅ የመጣ ነው፣ ግን ይደረጋል እኛም ሀገር ብዙ ጊዜ ፕራንክ። ግን በአብዛኛው የሚደረገው ተነጋግረው ነው። መጀመሪያ ይነጋገራሉ፣ ቪዲዮ ላይ ፕራንክ ያደርጉታል ይመስለኛል። እና ትላንትና ፀጉር የሚቆርጠው ልጅ ፕራንክ የተደረገበት መንገድ እኔ በጣም ነው ልጁ ያሳዘነኝ። ምክንያቱም ከዚህ በፊትም ብዙ ጊዜ እንደዚህ ሲገፈተር ምናምን ብዙ ጊዜ ደንግጧል። እና ትላንትና እንደዛ ደንግጦ ግራ እየተጋባ ሳየው በጣም ነው ያዘንኩት። ፕራንክ ቢሆን ራሱ ማለት ነው የሆነ በጣም ፈርተን በጣም ደንግጠን ራሳችን ከተገመትን በኋላ አሁን የልጁ ሁኔታ ፍርሃቱ የእውነት እንደሆነ ልጁ ሁኔታው ተገመተ። በዛ ላይ ደግሞ ከሴት ጋር ቁጭ ብሎ ነበረ እና በጣም ነው ያሳዘነኝ፣ በጣም ነው ያዘንኩት። እና አንዳንዴ አንደኛ ፕራንክ የምናደርግበት መንገድ የሆነ የሚያስደነግጥ መሆን የለበትም። የሰውን የሆነ የሚያስገምት ነገር መሆን የለበትም። ሁለተኛ ደግሞ ፕራንክ ለቪዲዮ ብቻ አድርጉ። በቃ ሰው እንደ ይደነግጣል። ነገ እንደዚህ ሆንክ እኮ እንደዚህ አልክ እኮ፣ አሁን አጠገቡ የተቀመጠችው ሴት እንደዚህ አልክ እኮ፣ እንደዚህ ሲሉ እንደዚህ ሆንክ እኮ ምናምን ሊባል ይችላል ነገና የሚያስገምት ፕራንክ ደስ እኔ እንደራሴ ሀሳብ ነው። ፕራንክ ይኖራል፣ ግን የሚያስገምቱ ፕራንኮች ደስ አይሉምና እንደዛ አይነት የደደብ ስራ እየሰሩ ፕራንክ ነው ማለት እጅግ በጣም የሚያስጠላ ነገር ነው። እግዚአብሔርን እኔ ይሄ ልጅ አሳዝነኝ። ከሴት ጋር ያለን ወንድ በእንደዛ አይነት መልኩ ማዋረድ ተገቢ ነው ብዬ አላስብም። ፕራንክ ነው፣ አይሰራም። እግዚአብሔርን በቃ አይደረግም፣ ኖር ነው። ልጁ እንዴት እንደደነገጠ አይታችሁታል ቪዲዮ ላይ። እንደዚህ አይነት ፕራንክ እኔ አልደግፍም በበኩሌ። የተወደዳችሁ አብራችሁኝ ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። ቪዲዮን ከወደዳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።